ሰላም ቤተሰብ ሼር አድርጉት ይሄን ቪዲዮ። አሁን ይዤላችሁ የመጣሁት ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተን እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ። ፈገግ በል። ፈገግታ ጠላቶችን ግራ ስለሚያጋባ ሁሌም ቢሆን ፈገግ በል። የሚነገራችሁ ነገር ሁሉ ውሸት ነው አይደል ይመስላችሁ? ብዙ ጊዜ ሰዎች ላይ ምን ያለው እኔም ላይ ጭምር ነው ማያውስ ነግራችሁ ከምናቀው ነገር ውጪ ሲነገረን ብዙ ጊዜ ውሸት ነው የሚመስለን። ለምሳሌ አስተዳደጋችን፣ አመጣጣችን በችግር ከሆነ በድህነት ከሆነ የመጣ ነው። አሁን ላይ ወጣ ብላችሁ እስኪ ልስራ ምናምን ነገር ስትሉ ወጣ ስትሉ ምን ነው ገንዘብ አልክ፣ ምን ነው አካበድክ፣ አራርፈ ዋናው እኮ ጤና ነው፣ ዋናው ፍቅር ነው። ህይወት አጭናት እኮ ለምን ትጨናነቃለህ? ምን ነው ስኬት አልክ፣ ምን ነው ገንዘብ አልክ፣ ቤተሰብን ረሳ፣ ጓደኞችን ረሳ ምናምን ያላችሁ ሰው የለም? በዚህ አጋጣሚ እንዲህ ያላችሁ ሰው ከነበረ ሜንሽን አድርጉት እና መላችሁ ፈልጌ ነው። ከድህነት ጋር ጥሩ ነገር ከነበረን አሁን ላይ ስለ ሀብት ስለ ገንዘብ ምናምን ነገር ሰዎች ብዙ ጊዜ ሲሰሙ ጥሩ ስሜት የማይሰማቸው ለዛ ነው። ለምን they don't know about ሀብት ስኬት አያውቁማ። ምክንያቱም አመጣጣችን እንደዛ አይደለም፣ የተመታ ህይወት ነው ኖረን የመጣ ነው። ልክ እንደዛ ሁሉ ህይወታችን ላይ አስፈላጊ የሚባሉ ነገሮች እንኳን ሲመጡ አንፈልጋቸውም። ውሸት ነው ይመስለን፣ ሳክስ ነው ይመስለን። ለዚህ ነው ብዙ ጊዜ እኛ ከራሳችን ባህሪ ጋር የሚቀራረብ ሰው ነው የሚመቸን። ብዙ ጊዜ ራሳችሁን ካያችሁ ከራሳችን ባህሪ ጋር ከራሳችን ማንነት ጋር ሊገጣጠም የሚችል ሰው ብቻ ነው የሚመቸን። ከዛ ውጪ የሆነ ሰው ይስተ ይዙ ያማታል እንደ አይነት ስም ታውጣላችሁ። ለምን ካልከኝ አምሮ ከሚያውቀው ሀገር ውጪ ስለማይናፍቀው አንተም ከራስህ ውጪ ሌላ ምንም ነገር አይመችም። ከለመድካቸው ሀሳቦች፣ ከለመድከው ኑሮ፣ ከለመድከው ደሞዝ፣ ከለመድከው ቤት መውጣት አትፈልግም ብሮ ወደድከም ጠላ። እና ያ ማለት ግን ካንተ ውጪ ያሉ ነገሮች በሙሉ ሳክስ ናቸው፣ ውሸት ናቸው ማለት ነው? ኖ። የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ደገም ራሱ እሺ፣ ግን ኢነርጂ ስለሆነሽ እሺ፣ ኢነርጂ ልጨምርለት። እሺ፣ ኢነርጂ እሺ፣ ስሜታዊ ሆነ ሰው የቲክቶክ ተጽዕኖ ፈጣሪዎቹ አዶናይና ጆሲ በጥምረት በመሆን በታላቅ ስራ እየመጡ እንደሆነ ገልጸዋል። የ2018 የቲክቶክ ክሬቲቭ አዋርድ አሸናፊ ወጣቱ አዶናይና እንዲሁም ደግሞ ድምፃዊ ጆሲ ከእስር መፈታታቸው ተከትሎ አዲስ የጋራ ስራቸው ይዘው ብቅ እያሉ ይገኛሉ። ሁለቱም ወጣቶች ዛሬ በስቱዲዮ በመገኘት የቀረጻ ስራቸው ያጠናቀቁ ሲሆን ስራውን በታዋቂው የሙዚቃ አቀናባሪ ስማገኘው ሳሙኤል ቅንብር የተሰራ መሆኑ ነው የተገለጸው። ይህ በጉጉት የሚጠበቀው አዲስ ሙዚቃ በሚመጣው አርብ ለአድናቂዎቻቸውና ለሙዚቃ ወዳጆችም ይፋ እንደሚያደርጉ ይገለጹ ይገኛሉ። ምንድነው ጭንቅላት እንደዚህ ያተኮሰው? እንዲማ ሆናል ደባደብን ካንተ ጋር እኔ ምላችሁ ጋይሶች፣ አዶናይ እስር ቤት የሆነ መርፌ ወግተው የለቀቁት አልመሰላችሁ? ከወጣ በኋላ የድሮ አዶናይ አልመስላለኝ ማለት ነው። አብሶ ከጆሲ ጋር ከገጠሙ በኋላ ዘፈን ማለት ከጀመረ በኋላ ለአዶናይ የሰጠውት ቦታ ላይ የተገኘልኝ አይደለም። በጣም ነው የወረደብኝ ማለት ነው። የሆኑ ከሌሎች ቲክቶከሮች እኩል ነው የሆነብኝ። በፊት የምሰጠው ቦታና አሁን የምሰጠው ተመሳሳይ አይደለም። አብሶ ይሄን ዘፈን የሚለውን ነገር ደግሞ ካልተወ እርግጠኛው ነኝ ነግራችሁ 3 ሚሊዮን ፎሎወር ይገባል፣ ከ4 ሚሊዮን ማለት ነው። ብዙዎችም እየደበራቸው መጥቷል። በፊት እየጓጓው ማየው ቪዲዮ አሁን በጣም እየደበረኝ ነው ማየው። የብዙዎችም ሀሳብ ኮሜንት ላይ ያያየው ነበር እንደዛ ነው። ስለዚህ ቢጠነቀቅ ይሻለዋል። Oh my god, what is that? የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ደገም ራሱ እሺ፣ ግን ኢነርጂ ስለሆነሽ እሺ፣ ኢነርጂ ልጨምርለት። እሺ፣ ኢነርጂ እሺ። ኖ አይሆንም። አዶናይ የጸጸት ዘፈን ለቋል። እስቲ ስሙና የድምጹን የግጥሙን አወራረድ እዩና ከዛ ኮሜንት አንብቡና ፈታ በሉ። አይደለም የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ደገም ራሱ እሺ፣ ግን ኢነርጂ ስለሆነሽ እሺ፣ ኢነርጂ ጨምርለት። እሺ፣ መልካም ሰዎች የሚሸወዱት ሞኝ ሰሎኑ አይደለም፣
ሁሉም ሰው ጥሩ ልብ አለው ብሎ ስለሚያስቡ ነው እንጂ። ጆን ዳንኤል ቅጽበታዊ አጋጣሚዎች እንዴት የህይወታችሁን አቅጣጫ ወዳልተፈለገ ሁኔታ እንደሚቀይሩት በመጀመሪያ ጊዜ 1 ዓመት ከ4 ወር በኋላ ከእስር ወጥቶ በሰራው ቪዲዮ ላይ ገልጿል። ይህ ቪዲዮ ታዲያ በከፍተኛ ሁኔታ በበርካቶች ዘንድ እየተቀባበሉት የሚገኙ ሲሆን የኢትዮጵያ አየር መንገድ ሰራተኞችን እንዲሁም ደግሞ መላው ኢትዮጵያውያንም ጆን ዳንኤል እንግዲህ ይቅርታ ጠይቋል። በማረሚያ ወቅትም ታዲያ ብዙ ነገሮችን እንደተማረ ጠቅሶ እንዲሁም ደግሞ መላው ኢትዮጵያውያን በጸሎትና በተለያዩ ሁኔታ ላገዙትም እንግዲህ ምስጋናውን አቅርቧል። ጆን ዳንኤልም ታዲያ ከእስር ከተፈታ በኋላ የመጀመሪያ ቪዲዮውን በዚህ ሰዓት ላይ ለቋል። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅጽበታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተን እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ሰላም ነው እናት? እሺ፣ ጉሊት ሰሪ በቀን ምን ያህል ትሰሪያለሽ? ጉሊት ያው ደንቦች ያሰሩ መከራ ያየን እየተሯሯጥንም 5ም 10ም ሽጠን እንገባለን። ደንብ ያሰራን። በቀን እስከ ስንት ትሰራለች? በቀን ያው እስከ 100 ብርም እስከ 150 ብር እንሰራለን። እረፍትስ ታርፋላችሁ? እረፍት አናርፍም። የለም እረፍት የለም። ከሰኞ እስከ እሑድ ትሰሪያለሽ? አዎ እሰራለሁ። እሺ ዛሬ የመጣሁትኝ የአመት እረፍት ልሰጥሽ ነው። በቀን 150 ነው ያልሽኝ። እሺ ይኸው 1 ወር እረፍት ነሽ። ከቤት እንዳትወጪ፣ በቃ ቤትሽ ቁጭ ብለሽ ትዝናኛለሽ። እሺ እግዚአብሔር ይስጥልን፣ እድሜ ይስጥልን። እናመሰግናለን። አሜን። እግዚአብሔር ይስጥልን። እሺ አባቴ ወንድማችን እንኳን ለቤት አበቃ፣ እንኳን ደህና መጣ። ስለመጣ ደስ ብሎናል። የኢትዮጵያ አየር መንገድ ደግሞ ይቅርታውን ተቀብሎ ከዚህ በኋላ አብረው የሚሰሩበትን መንገድ ደግሞ እንደሚያመቻች በጣም እርግጠኛ ነኝ። ዮኒ ማኛ ግን ተደበቅ፣ በእውነት ለተወሰነ ጊዜ ከቲክቶክ ተደበቅ።